ምናገርሽ አቤት ኢንፎርሜሽን በጣም ነው እንደ ኢንፎርሜሽን መሰበስቢው ዘግ ከዛስ በስነ ስርዓት ካወራሽ ታያለሽ እንዴ ቆለጥ ተበያለሽ ቆለጥ ከነ ጀላው ተበያለሽ አንጀላ ፊት እናቴ ትሙት ዱኩማን ደሞ ቁሚ ወደዛ ወደ ኋላ ዞር በይና እስቲ እካካ ሰው ስለማታቂ ነው ይኸውልሽ ሰው እየመረጥሽ እሺ የምታስፈራሪውን ሰው እየመረጥሽ የአይምሮ ዘገምተኛ በጣም ነው እንደ ሰው የምታስ አባትና ልጅ አይሻልሽም ምን አገባሽ አንቺ እኔ ከአባትና ካጎትም ከሀያትም ልውለድ ፊሽ ቀላ ልጆቹ ሁለቱ ልጆችሽን ፊት ለፊት አምጫቸው በቃ ሁሉም አረኔ ሂጂና ግቢና ይበናትሽ እኔ በጣም አምጫቸው አሁን አምጫቸው ላይቭ ላይ ኤዲት አድርገሽ ባሽ ምን አባሽ አንቺ ልጆች አታውጫቸውም ዘገምተኛ ልጆችሽን እኔ ፊት ለፊት አሉ እካካም ቁላፊ እዚህ ዘገምተኛ ይሆንሽ አንድ ነገር ልንገርሽ እናቴ ትሙት ማለት ነው ይኸውልሽ የዓለም ደበላልቀሽ ኢንፎርሜሽን ስታመጪ ውለሽ ብታድሪ ጀላ ትበያለሽ እሱ ይናፍቅሻል ኦኬ ያያ ጀላ ትበያለሽ አስረግጬ ነው የምነግርሽ ሰው እየመረጥሽ አባትና ልጅ ፈጥረሽ እያወራሽ ሳይኮሎጂ ጭንቅላት ጨዋታ ነሽ እናቴ ትሙት በጣም የሆነ ምን ብዬ ልንገርሽ ቁሚ እስቲ አንቺ ቁሚ ነው 5 አንበሳ ወርድልሻለሁ ራቅ በይና ከግርግዳው ጋር ኪዳነ ምሕረት በጦርነቱ ግራጥች ለናንተ ሀገር ለማኖር ስለ እኔ ግሬን ተቆርጫለሁ ነፃ ስታወጪ ነው አይደል ዱባይ ነፃ ልታወጪ እኔ ሀገር ነፃ አውጣችኋለሁ ብዬ እናንተ ደግሞ የማንም ሸርሙጣ ሆናችሁ በርካሽ ትነፋላችሁ የሚያስጠላው ነገር ወደ ኋላ ቁሚና አንቺ ቁሚና ነው አንበሳለው ራሱ ግራን የሚገባኝ ሀቢብቲ ያ ማለሽ ምንድነው ቆይ አንቺ አንገትሽን ጅማት በጅማት በውስጡን ተሰፍተሽ ነው ወለሽ እስቲ ቆም በይራቅ በይል አርቲፊሻል ኢንተለጀንት yes ግን ለምንድነው ከቁ ዓለም አትወጪ እድሌ ነው ምን አባቴ ላርግ አንድ አግብቼ ቦልድ እኮ ዳሪኝ ዳሪኝ ቁ ኢቃቄቅ ብለሽ ጨረሽ ሄሉ ዳሪኝ እስቲ ካንቺ ምን እንማርኛ ዳሪኝ በእናትሽ እንዳንቺ ልጅ ዳማ ይዘሽ የለ እንዴ ኧረ እኔ ገና አልወለድኩላቸውም ጠበስኳቸው አባትና ልጆቹን ግን ባነኑብኝና ለኔው ለራሴን ኢንፎርሜሽን ልስጥሽ ሄሉ እኔ አራዳ ልጅ ነኝ አባትና ልጆቹን ጠብሼ ፎቅና ምድር አስቀምጠውኝ እቤት እያለው ሳይነግሩሽ ልንገርሽ ባነኑብኝ ተባነነብኝ ደግሞ ያራዳ አንቺ ነገርሽኝን ታሪክ ኢንሳይደሮቼ ጋር እንዲቁጭ አድርጌ ኮምፔር አድርጌ ደግሞ መጣልሻለሁ እሺ አሁን ነገር የሳውዬ ደግሞ አላገባቸውም አሰሬና ልጁ ነው ገባሽ እነዚህ ደደቦች ይቃጣሉ ልንገርሽና ራሳቸው ይበሉ ሄሉ ግልጽ ልንገርሽ አሰሬዋና አሰሬ ነው ሰውየው ገባሽ አሰሬ ነው ሲጀመር አላገባውትም እነዚህ ቅማላሞች ያረ ባረገልኝ እግዚአብሔር ባገባውት ባረገልኝ ሁለቱም ይወዱኛል ሽማግሌውም ልጁም ገባሽ እኮ አገቡ እኮ አላልኩም እኮ ሂዊ አገባሽ አልሻሄሉ ለምን ዝም ብለሽ የሰው ስም ታጠፋለሽ እኔ አልኩኝ ከልጅና ከአባት አለ ልጅ ወለድሽው ነው ኧረ እኔ ልጅ የለኝም ማሬ ባረገልኝ መድኃኒዓለም በሰጠኝ ልንገርሽ ግን እንቁላኔን ጨርሻለሁ ነው የምትይው እንቁላን የለም ነው ማለትሽ ነው ምን ማለትሽ ቆመ ፔሬድ ሳላስበው ግን ያለ ይመስለኛል አንዱ ወዬ በእኝና እስቲ ካለ ካልሆነ እንዳንቺ ወንበር ተከራይቼ አሉባልታ ወጣጣለሁ እንጂ ሌላ ምንም ፋይዳ የለኝም ሳስበው እኔ ለምን አልሰጥሽም ኢንፎርሜሽን ለምን አከፊኝም ሄሉ ያ በስነ ስርዓት እየሰማሁሽ ነው ከይጅበት የኔን አይደለም የሌላ ኢንፎርሜሽን ሰብስቤ ላምጣልሽ አንቺ ለምን እንትን አትይኝም እናንተ እቺ መስመርጅስቶን የምትባለው ሾካካ ደግሞ እሷ ነች የነገረችሽ መሰለኝ እሷ ነች ስራ ቦታ ያስገባችኝ ማሲን እንዳትናገሪያት ጭቁን ብሔረሰብ የነበረችው ብሔረሰብ ስላችሁ እሷን ወክዬ ነው ሌላ አይደለም ጭቁን ልጅ የነበረችው ነዛውት አይደለም ሄሉ እሷ ብቻ ነች ይሄን ሚስጥር የምታውቀው ሰውየው እንደሚወደኝ ምናምን ለሷ ብቻ ነው የነገርኳት ሄሉ እግዚአብሔር እንደሚወድሽ አይደለም የሰማነው ጀስት ማርኪያ እንደሆንሽ ነው የሰማሁት ቃል በቃል እኮ ታዲያ እኔ ይውስ ባይወደኝ እንደዛ ደረጃስ መቼ ሄዳል ግን ይሄን ሁሉ መሲ እንደምትነግርሽ እርግጠኛ ነኝ እኔና መሲ እንነጋገራለን ችግር በነገራችን ላይ መታችሁን ባታወሩ ታሪካችሁን ከናንተ የበለጠ እኔ እንደማውቅ ታውቃላችሁ የጠፋባችሁ ታሪክ አለ ኑና ጠይቁ
እናንተ የተሳሳታችሁ ያላችሁ ሂዊ እኔ 8 ሰዓት ከሰው ጋር ማውራት ችግር የለብኝም። የሐሳብ ልዩነት ቢኖር እኔ 24 ሰዓት ባውራ ችግር የለብኝም። ማርያም አንቺ እየቃምሽን እየጠጣው ለምን በስነ ስርዓት አናወራም? አንቺ እየቃምሽን እየጠጣው አንቺ ሚሱን ታስቢያለሽ፣ እኔም ሽማግሌውን እያሰብኩ እንደ ሐሳብ ለምን ላይቭ ላይ ቁጭ ብለን አናወራ? ታዲያ ይዘሽ ነያ መቼ እንቀጣጠር? አሁን እንጂ የምን ቀጠሮ ነው ደግሞ ለመስራት? አንቺ ስራ የለሽም ሄሉ። እኔ እኮ ስራ አለኝ። ሮጥ አሁን የሆነ ቦታ ፓርት ታይም እስቲ ምሰሪውን ስራ ንገሪ። ፓርት ታይም ሰራለሁ ሄሉ። እግዚአብሔር አንቺ ሰው አታምኝም። ፓርት ታይም ሰራለሁ። ፓርት ታይም ነው የስራው ስም ነው። ፓርት ታይም የስራው ስም ፓርት ታይም አታውቂም እንደ እንግሊዝ ጀርመን አይደል እንደ ያለሽው ነው? የት ነሽ ያለሽ? እኔ ቡርኪና ፋሶ ነው ያ እኮ ሻይ ፓርት ታይም ማርያም ፓርት ታይም ከሽማግሌው ጋር ፓርት ታይም ደግሞ ከወጣቱ ጋር ከልጁ ከሽማግሌውም ጋር ሰራለሁ ከወጣቱም ጋር ሰራለሁ በውጭም ደግሞ አጸዳለሁ ምናምን ከሁለቱም ጋር ሰራለሁ። ስራ አይደል ማሬ? ይኸው አንቺ ስራ ብለሽ ይዘሽ ሀገርን የምታባዩ ቁጭ ብለሽ እውነተኛ ታሪክ ካልሆነ ምን አባላችሁ? አይ አንባለ እኔ አልባለም። አመንኩልሽ እኮ እኔ ከአባትየውም ከልጅየውም ከምንም ማንያም እኔ ልሽ አራዳ ልጅ ነኝ አምናለሁ። ለምን እንደማምን ታውቂያለሽ? ማንም አባቱ ምንም አባቱ ስለማያመጣ ቁላ ይበላሉ ተሰብስቦ ያሙትም የሚያዳምጡትም ኢንፎርሜሽን የሚሰበስቡትም ይሄ ይገባላችኋል። ሲደመር ይሄ እግሬን እጄን ሁላ ዣንጥላ አትይዙም ነው የተባለው። ይዛችሁ ነው የምትሄዱት አናታችሁ ላይ ራስ ተሸክማችሁ። የሚያስጠላው ነገር ግን ርካሽ ተሸካሚዎች ናቸው። አንቺ ውድ ተሸካሚ ነሽ። ውድ ተሸካሚ ይዊ እግዚአብሔር ነው ማለት እኔ የምናደደው ሴተኛ አዳሪ ብትሆኑ አይገርመኝ፣ ግን ርካሽ ሴተኛ አዳሪ ስትሆኑ እናደዳለሁ። ሀቡሽ ሀበሺ የሚባለው ሀቡሽ አይደለም ሀበሺያ እኔ ስለ አረበኛ ለኔ ትነግሪያለሽ እንዴ? የምን የነበርኩ ሰው ነኝ እኮ አይ ነው እኔ አረበናሽ እኔ 2 አመት ጨርሼ 3ኛ አመት ያሳደስኩት አንቺ የሱዳንና የመስሪ አረብኛ ነው። ሰውየው መጣ ባባ በቃ ሂጂ ስጭው አንዴ ስጭው ባባ ሀዲ ጠንጌ ታርፍ ጠንጌ ሄለን ጠንጌ ሄለን ጠንጌ እሺ አንቺ ጠንጌ ስጭው ማይክሮፎኑን ስጭው ጠንጌ ሄሎ ወድሻለሁ። እሺ ማርያምን አራዳ እኔ ከርስቶስ ያራዳ ቁጭ ብለሽ ይሄንን ደነስ ፒፕል ትበይዋለሽ አልኩሽ። በውስጥ ሁሉ ታስወርጃለሽ። የበላሹ ይውረዳቦ ላይክ ተቀየምኩሽ። ከመቼው ፍቅርሽ ጨመረ እኔ ላይ እንዴት እንደምትወጂኝ ተንገበገብሽ። ማን ያወረዳት? እና ራሷን የወረደችው ሰውየው መጣባ በሳት ነው ለጥ አድርጎ ያሉጥሉጥ ሩሂ ሚሂና ምናምን ብሏት ወደ እንትን ሄዳል ዛሴት። ለማንኛውም 2 ልጆች ወልዳለች ከአባትና ከልጅ ምን አይነት ዓለም ውስጥ እንዳለች የምታውቁት ከቀቁ እስከ ቂቃቄ ቅቁ እና ቦጊደው ለን የገባችው አይታችኋት ከሆነ ዓለሟ እዛ ላይ ነው። እንደገና ደግሞ አንድም አይፈረድም። ለምን መሰላችሁ? ኢሮፕና አሜሪካ ያለ ሰው ስራ እንኳን ባይኖረው አዲስም ቢሆን ሲስተም ውስጥ የሚገባ ደስ መንግስት ደሞዝ እየከፈለ ያስተምረዋል። ምን ይለዋል ምናምን። እነሱስ ከገቡበት ቀን ጀምሮ ቅጣት አለባቸው። ከገቡበት ቀን ጀምሮ ወረቀት አለ ወይ ምናምን ይባላሉ። በዛ የተነሳ ግዴታ የሸመገለም ያልሸመገለንም ሽማግሌ እንደ ቪያግራ ይጠቀምባቸዋል። ፕላስ ሺሻ ፈንጂዎች ናቸው። በአጠቃላይ ፈንጂ ወረዳ ባያቸው። የሚያስጠላው ነገር ግን ይሄ የተገለለ አረብ የለም፣ የተናቀ ካድሚን ይባላል። እንደዚህ አሁን እንደ ኔቲቭ አሜሪካ እንደ አቦርጂናሎች እንደሚባሉት የለም፣ እንደዛ አይነት የተናቁ ወይም ደግሞ እነሱ ሚስቶቻቸው ያሉት ሌላ ከተማ ሌላ ቀሪያ የነሱ የተወለዱበት አካባቢ ነው። ጠጪና ሰካራ ምናምን ሲሆኑ መጠጣቸው ምናምን አብሮ የሚያጣጣ በዛው ደግሞ ቆሻሻቸውን የሚተፉበት ሴቶች ይፈልጋሉ። ብዙ ወጪ ማያስወጣ የኛ ሀበሻ ጋር ነው የሚሄዱት። የምናደደው ቪአይፒ ሸርሙጣ ቢሆኑ እናቴ ትሙት ህይወታቸው የሚቀይሩ ቢሆኑ ደስ ይላል። የቤት ክራይና ጀስት የሺሻቸውና ምናምን ብቻ ለመቻል የቤት ክራይ ስትወጣ ቤቱ ያንተ አይደለም።
ስትወጣ ምንም ነገር የለ ዛሴት ምንም የለ ኔቨር ጊቭ አፕ ምትባለው ህሊና እሷ ኔቨር ጊቭ አፕ ስሟን ያወጣችው ለወንድ ነው በወንድ ላይ ተስፋ አልቆርጥም ነው አላማዋ ወንድ ወይ ሞት የሚል መፈክር ነው ቤቷ ላይ ራሱ ያለው ሰውየው አማርኛ ስለማይችል ያ መፈክር የለም ባህላችን እንደዚህ ነው ትለዋለች ሀገር ቤት ኢትዮጵያ እንደዚህ ነው ትለዋለች በየቤቱ እንዲሰቀላል ትለዋለች ገባች ኔቨር ጊቭ አፕ ብላ አትለጥፍም ወንድ ወይ ሞት የሚል መፈክር አላት ኔቨር ጊቭ አፕ የሚባለው አይ ኔቨር ተስፋ አልቆርጥም ገባች እዚህ ቲክቶክ ላይ ተዋውቀው በአካሉላ አግኝተው መጨረሻ ላይ አጠገቧ አለድ ሲል ፎን ሴክስ እያደረገች ቪዲዮ ይዞባት እድሜ ልኩን የሚቀለብ ልጅ አለ ሄኖክ የሚባለው እንደዛ እኔ የምለው ግን ኔቨር ጊቭ አፕ ለምንድን ነው አንቺን የነካ ወንዱላ ወይ እስር ቤት ነው ወይ ደግሞ ተፈላጊ ነው ሚኪ ፊት አውራሪ ከአንቺ ጋር ገንዳ ውስጥ ተናፋ ይሄው ልጅ ኢትዮጵያ መግባት አይችልም ምን አይነት በእንጂና ቅጫማም የሆነ ሙሙ ቢኖርሽ ሄኖክ የሚባለው በስንት አርቲስቶች የተከሰሰ በሁማን ትራፊክ ታስሮ ተለቆ አሁን ኡጋንዳ ነው ምናምን ሀገር ነው ያለው ገብቶሻል ምንድነው ምን አይነት በእንጂ ሙሙን ያለሽ ኒኪ ሚናጂ ትባላለች የቡና ቤት ስሟ እሱ ነበር ሰውየው 100,000 ድርሃም ነው ደሞዙ ሳውዲ አረቢያ ነዳጅ ያወጣል 6 ወር ከሰሩ 6 ወር ረፍታቸው ነው ወይ አመት ከሰሩ ሩብ 1 ወር ከሰሩ 1 ወር ረፍት ነው የበረሃ ስራ እንደዚህ ነው ታውቃላችሁ እሱ ሲመጣ ሲል ሰራተኞቹ ነገር ፈልጋ ታባራቸዋለች ስንት ሰራተኛ ነው ሀቢባ ጋር ሲመጣ ነበር ሚኪ ፊት አውራሪ አንድ ነገር ልበል አንተ ገንዳ ውስጥ አቤት የፊት አውራሪ ዕቃ ጋይስ ረበስማ ዝም ብለ ኤርትራና ኢትዮጵያ መሃል እንደዚህ ብታስቀምጠው ድንበር ይዘጋል ዝም ብለ ወንድ ልጅ ብረት መዝጊያ ነው ይባላል ድንበር መዝጊያ ዕቃውን ብቻ ከላው ቆርጠ እንዲ እንደዚህ ይሄ ድንበሬ ነው ብለ ብታሰምር ከሩቅ የሚታይ ዕቃ አለው እልል የተባልኩ ለ7 ሰርግ ሻማ ያዢ ነበርኩ እኮ ሀገር ቤት ቆንጆ ስለነበርኩ ከሰፈሬ ቆንጆ ነኝ ካጋባውት 7 ሻማ ያዢ ኮንኩት ውስጥ 2 ብቻ ነው ተፋቱብኝ ሌሎች ሁሉ መስተዛሬ በትዳር አሉ አሁን ሲያዩኝ አንቺ ሞጥማጣ ከመቼው አድገሽ ሲሉኝ እንዴ ሰው አሮጊት እያለ እየሰደበኝ ከመቼው አድገሽ ይሉኛል እንዴ ብዬ ቡልክ ነው ማረጋቸው ቡልክ ፌክ እየመሰሉኝ ማለት እዚህ አሮጊት ብሎ ሰው ይሰድበኛል ለሱ ደግሞ ከመቼው እንደዚህ ሞጣሞጥ ይሉኛል ኧረ በስማም ቡልክ ያታልሉኛል እንዴ የሰርግ ቀልድ ነው እንዴ የሰርግ ስንት ጊዜ 7 አመት ሰማ ነው ቀልድ ነው እንዴ ስንቱ ድንኳን ሰብሮ እንኳን ፊቱ በጥፍ የተመታቋል አመዳም ተብሎ እኔ እኮ ቆንጆ ልጅ ተብዬ ነው ለ7 ሰርግ ሻማ ያዢ ነበርኩ እኮ ዛሴት ስሟ ጋይስ ስሟ ባለፈው ለታኩር መኪና የተገዛ ጊዜ ቡቺ ህሊና በለጠ ሙስና ዱባይ ኤምባሲ ጠርቶሽ አልነበረም ዱባይ ኤምባሲ ለጥያቄ አንፈልግሻለሁ ብለሽ አልተጠየቅሽም ከዛ በኋላ ከሳራ ላበሻ ጋር ሄደሽ ቱቱቱቱ ብለሽ አይደል የተለቀቅሽው አይደል ለጥያቄ ትፈልጊያለሽ ተብለሽ ሄደሽ ሳራ ላበሻ ለምን ሆዳም ቅንዝራም የኤምባሲ ሰራተኞች አሉ ዘንድሮም ቀይ ወጥና ነጭ ወጥ ይቀነስልናል ቅናሽ እየተባሉ እዛ ሄደው ሊበሉ መንግስት ከሚበድብላቸው ደሞዝ ውጪ ለዛ ሲሉ ብቻ ሲልከሰከሱ ነው የኤምባሲ ሰዎች አላችሁ ለሽም ኢንቨስቲጌት ተደረገበት እዛ বড় গ্রুপ করে দিছি যদি ধরে আর কি ভিউ বেশি আছে ওখানে এটা ভিউ বেশি আছে দিছি একজনের প্রচুর ጌም እየመጣ ፊቴ እንደቀለ ያ ገብቶቻል ቡቺ ኤምባሲ ተጠርተሻል ነበር 3000 ቪው ታሪክ